መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ሥራዎቿን በሸንጎ ያመሰግሯታል። መጽሐፈ ምሳሌ ምዕራፍ 31 ከቁጥር 9። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወተስዑ ለየካቲት በዛቲ ዕለት ተስካረ በዓለ ልደቱ ለእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት በሥጋ እምእግዝእትነ ቅድስት ድንግል ማርያም ወሎቱ ስብሐት ምስለ አቡሁ ኄር ወምስለ መንፈስ ቅዱስ መስተሳይል ለዓለም ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 29 በዚች ቀን ከእመቤታችን ከቅድስት ድንግል ማርያም በሥጋ ለመወለዱ ለክብር ባለቤት ጌታችን ኢየሱስ ክርስቶስ የልደቱ በዓል መታሰቢያ ነው። ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን። በዚች ዕለት የአርሞኒ ሀገር ኤጲስቆጶስ የከበረ ቢላካሪዮስ በሰማዕትነት ሞተ። ይህም አባት ፈጽሞ እስካረጀ ድረስ በተሾመበትም ወንበር ብዙ ዘመናት ኖረ። ብዙ ድርሳናትን ተግሳጻትንም ደረሰ። እኒህም ስለ ከበረች የልደትና የበዓል፣ ስለ እመቤታችን ስለ ቅድስት ድንግል ማርያም፣ ስለ ሞትና ስለ መቃብር፣ በኃጥአን ላይ ስለሚደርስባቸው ስቃይ፣ ስለ መድኃኒታችንም የረቀቀ ጥበብ፣ ስለ ከበሩ በዓላትም ናቸው። ሕይወት በሆኑ ትምህርቶቹ ብዙ ነፍሳትን መሥዋዕትን አድርጎ ለእግዚአብሔር አቀረበ። በክርስቲያንም ወገኖች ላይ የስደትና የመከራ ወራት በሆነ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ደሙን ሊያፈስ ወደደ። ሕዝቡንም ሰብስቦ በቀናች ሃይማኖት ይጸኑ ዘንድ አዘዛቸው። ስለ ጌታችን ኢየሱስ ክርስቶስም ደሙን ሊያፈስ ይሻልና፣ እነርሱም እንግዲህ ፊቱን እንደማያዩት ነገራቸው። ሰምተውም አለቀሱ። ስለ መለየታቸውም እጅግ አዘኑ። የሙት ልጆች እንሆን ዘንድ ለምን ትተወናለህ አሉት። ማስቀረትና ማስተውም ባልተቻላቸው ጊዜ ከእርሳቸው ዘንድ ወጥቶ ወደ መኮንኑ ሄደ። በፊቱም ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ብዙ አሰቃየው። ሕዝቡም ብዙ ልመናን አብዝተው ለመኑት። ራስህን አድን፣ ከከተማም ውጣ አሉት። እርሱም ልባቸውን ደስ ያሰኝ ዘንድ በስውር እወጣለሁ አላቸው። በዚያችም ሌሊት ሰማዕትን ይሆን ዘንድ የተመኘውን በጎ ምክር ለምን ረሳህ እንደሚለው ሰው ሆኖ ራእይን አየ። በዚያችም ሌሊት ሰማዕትን ትሆን ዘንድ የተመኘውን በጎ ምክር ለምን ረሳህ እንደሚለው ሰው ሆኖ ራእይን አየ። ከዚያም በኋላ ተመልሶ ለመኮንኑ ተገለጠለት። በዚያን ጊዜ ራሱን በሰይፍ ይቆርጡ ዘንድ መኮንኑ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ሥጋውንም ምዕመናን አንስተው ወሰዱት። ለኤጲስቆጶሳትም እንደሚገባ አክብረው ገንዘው በመቃብር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ስለ ቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። የይሁዳ መልእክት ምዕራፍ 1 ከቁጥር 3። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 30 በዚች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማያትንም የእጆች ሥራዎች ናቸው። እነርሱም ያልፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ መጋረጃም ትጠቀልላቸዋለህ፣ ይለወጣሉም። አንተ ግን መቼም አንተ ነህ፣ ዘመንህም የማይፈጸም ነው። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 1 ከቁጥር 10 እስከ 13። በየካቲት 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ ጻድቅና ሰማዕት፣ ቅዱሱ ሕፃን የፍቅርተ ክርስቶስ ልጅ፣ ቅዱስ ቢላካሪዮስ ዘሀገረ አርሞኒ አረጋዊ ደራሲ ጻድቅና ሰማዕት። ወርሃዊ በዓላት: የፈጣሪያችን የጌታችን የኢየሱስ ክርስቶስ በዓለ ልደቱ፣ ቅድስት አርሴማ ድንግል፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶማርቅ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። ጸሎታችንን ልመናችንን ይቀበለን። ወርሃ ጾሙን በሰላም እንዳስጀምረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።